ችግር እንዳለ ገብቶኝ ነበር። እርግጠኛ ነኝ አታለው ሽጠውልሽ ነው በ3000 አረ ወላሂ 200 ብር ነው የሰጠኋቸው። 200 ድርሃም ወላሂ አዚም ወላሂ 200 ድርሃም። ይክሩዬ አልምንም ስትይኝ እኮ ግራ ገብቶኝ እንዴት ነው ይሄን ሞባይል አይፎንማ እንዲያትገዙ ወላሂ እንዲያትገዙ ቀልድ የለም በአይፎን እንዲያው አገር ስትገቡ መግዛቱ ይሻላል እንጂ መዲያም ቤት እየተሰራ አይፎን ሐራም በጣም ወላሂ በጣም ሐራም ነው የሚሆንባችሁ። በቃ እንግዲህ እውነቱ ተወጣ ይበቃኛል። እሺ ፎሎ መልስ አየጅቦ ወላሂ መልስ ይኸው ፎሎሽንማ መልሳለሁ ማሪው ዋይው መልሻለሁ እንቆላሌ እሺ ሸጋው እሺ ሸጋው ይዋቻው በቃ ባይ መስኪኖች አጋችሁ ማይ ቤቢ ደስ ይሉኛል። እነዚህ ምስኪኖች ናቸው ወላሂ። እንዲሁ እንቦቃቀላ ህፃናቶች አረብ ሀገር ተሰደው መጥተው ፌክ አይፎን ይዘው ሌሎቹን ለማስቀናት ሌሎቹ ስራ እንዲያይሰሩ ጉዲሽማ ይወጣ። አርሰናል በልተናል። ቴምር የኔ ግብስቲ ሰሞኑን እኮ ቴምር ፖለቲካዋን ትቀዲዋለች እናቴ። ተመርያ ቤት የማልከባ ተመርያ እስቲ ኮፒ ሊክ እንደ ባቢ አይ ያራዲያ ልጅ መሆን እኮ አቦ ጀለስ ይዋይመች ወላሂ ይመች ያራዲያ ልጅ አንተ ብቻ ነህ ቢሳያ ወንድሜዋ አንተ ብቻ ነህ ቢሳያ እንተና እስቲ አው ሌሎች ቤዝዬ እንዲ ዮ ማን አላ ምን ልትለኝ ፊልተር ናሽ አታስጠይኝ ፊልተር ናሽ አልፈሽ ፊልተር ናሽ ከዛስ አንሹ በቃ አንሹ በስነ ስርዓት አውሪ እንዴ ይደብራል። ለምንድን ነው የሚደብር? ቆይ እናቴን ይደብራል። አንቺ ወንድ ልጅ በፊልተር ምናምን ታወሪያለሽ እንዴ? ፋራ ነው የሚሉ ሌሎች ሰዎች ለምን እግዚአብሔር ሴት ልጅ እንዴ በፊልተር ያወለ ፋራ ነው እንዴ ምናምን ይባላል። በቃ ኖ ኖርማል። ኧረ እኔ ሲጀመር ይላረጋው አይደለም ተሳስቶ ነው። የራስሽን ትክክለኛ በጌታ በኢየሱስ ማርያምን እኔ አይደለሁም። ቆይ አትምረጪ፣ ትክክለኛ ፊትሽን አትፈሪ። ማርያምን አልመረጥኩም እኮ በቃ እንዲህ እኮ ያምርብሻል። እና ቆይ ፊልተር ነው አመሊያ ማርያምን አይደለም። ይሄንን ቀይ በቃ ኖርማል። እስቲ በቃ እኔ አይደለሁም ሚካኤልን እኔ አይደለሁም። እስቲ እዛው ፊልተር ሲያስመርጥሽ እኮ ሎክ ፊልተር የሚል አለ። በቃ ምንም አይነት ፊልተር የሌለበትን ለምንድን ነው አንቺ ሌላ ነገር የምትመርጪ? ጅጅክያን መሰልሽ? ወይኔ ከሰማችን ገደለች ወይ ዶክተር ተወኝ እስቲ ዶክተር ውስጥ የተቀጠለ ሰሞኑን የማይለሁም ደነዘዝኩ ይፈዘዝኩ እናቴን ማነሽ ማርያምን አላነሳ ብሎኝ ነው ልወጣ ነው። ማርያምን አላነሳ ብሎኝ ነው። ቆይ ጌታን ይደብራል። አንቺ ወጣት አይደለሽ እንዴ? በፊልተር ገና እድሜሽ ስንት ነው? ፊልተርን መጠቀም ያለባቸው ሴቶች እኮ ከ40 በላይ ናቸው። ጅቦ ና አንድ በይልኝ። ያቺ ጓደኛሽ ነች? ሚካኤል ያለ አንቺ አሽቃበጠ በኢየሱስ ስም ነይ በያት። አይ እድሜሽ ከ20ዎቹ ቤት 30ዎቹ ቤት ከሆነ ፊልተር መጠቀም ማለት በቃ በራስ አለመተማመን ነው እናቴ። አይኔ እኮ ያለ ፊልተርም ብታየኝም ከ47 በላይ 50 ቤት 60 ቤት ያሉ ሴቶች ናቸው ፊልተር መጠቀም ያለባቸው። ምን ነው ኮምፎርት ያረከው? እናንተ ወጣቶች ናችሁ። እንዴት ነው ተስፋ የምትቆርጡት? እንዴት ነው ፊልተር የምትጠቀሙ? ተስፋ መቆረጥ እኮ ነው። እናቴን ፊልተር የሚጠቀሙ ሴቶች ተስፋ የቆረጡ ናቸው። በፊታቸው የሚያዝኑ ያው እኔ ቤት አይደለም ቀያየርሽው ነሳለኝ አላነሳ ብሎኝ ነው ማርያም።
አንቺ ምን ሆነሽ ነው? ይደብራል። ወጣት ነሽ። እናቴን ሰው ይታዘብሻል እኮ። አሁን እኔ ቤት ያሉ 340 ሰዎች ምን ሆና ነው እንዲህ ፊቷን የምትፈራው? 340 ሰው ይዘኑ ሼሪንግ ማይ ላቭ መጣሽልኝ። ማይ ሲስተር ወንዶችን ወንድ ልጅም ፊልተር ሲጠቀም የሆነ ሰዓት ላይ አይቼው ሰሚ ወንድ ልጅ ፊልተር ሲጠቀም አይተሽ ታውቂያለሽ? ቆይ ላሳይሽ። አዎ ይጠቀሙ። ይሄንን ፊልተር የተጠቀመ ልጅ አይቼ ድንግጥ እንደዚህ ይቻላል። ሰማኝ አሁን ይሄን ፊልተር እጅ አታነሽም? ሚካኤልን ሚካኤል ምን አስማሪ በቃ ስለነበረን ቆይታ በጣም አመሰግናለሁ። እናቴ ተኝታለች ነው አና ማይ ቢልዲንግ መንጣሽ ሆሎ ሰማኝ መችለታ ይሄኛ ያለ ፊልተር አይተኛል አላየኝ። በጓደኛሽ ስልክ ነው እሱ ደግሞ አይፎን ስለሆነ ይሄም አይፎን ነው በነገራችን። ያንቺ ሳምሰንግ ነው አውቀሽ አይፎን አይደል? አዎ እውነት ነው። ልክ ነህ። ፊልተር አይቀይርም። ጄሪና እንደ ወይ ልጅ ጄሪ አለች እንዴ? ተኝታ ነው አለች። ተደራራቢ አልጋ ነው ጅቦ። በቀደም የሆነ ቤት ገብቼ በኢየሱስ አንድ ክላስ ውስጥ ስንት አልጋ? 1 2 3 4 5 6 7 8 ሰው እናቴ ታች ላይ ከስራ የመጡ ተይተው ነበረና ሰው ያው ፊልተርሽን አልታነሽም? ሚካኤልን እምቢ አለኝ። ግን ባናትም አይተዋል ፊቴ ኖ አላየሁትም። በጓደኛ ስልክ ነው ያየሁት። አይፎን ነው በሴም ነው ፊቴ ኖ not the same ናርጎ ነው እኔን ሰው እየለጠፍከው አርሰናል ብሎ ሲያለቅስ አይቼው እኛ ኢትዮጵያውያን ሞቀሰም አንዳንድ ሰሚ የኑሮ ውድነት ያንገበገበው ህዝብ ዳቦ መብላት አርሰናል ብሎ ሲያለቅስ እንዴ ይሄ ህዝብ ግን ማረግሞት ነው አላልሽም? ሰላም እንዲያለቀሰው ትናንት ቅድም እየሰማሁ ነበር። ሰልፎቶ ያሉ ሲጮ እናቴ የሆነ ዳቦ ቅናሽ ታገኙ እንዴ ብዬ እንጀራ በነፃ መታደል ጀመረ እንዴ እንዳዳነች አበቤ እንዳለችው አጅሬ ኧረ በስመ አብ እንደ ሰው አይ ማልቀሱ ነው እንጂ እኮ ጆኔም ያርሰናል ደጋፊ ነኝ። የአርሰናል ደጋፊ ነሽ? አዎ። እሺ የአርሰናል ደጋፊዋ እንደው ምን ተሰማሽ? ሰላም እንጂ ባር ላይ 5000 ሰው የሚበላ አጥቶ ነይቻች ግፈኛ ነሽ። ሲያለቅሱ አይቼ እኔ አፈርኩኝ። ይሄ ህዝብ ግን ጤነኛ ነው አልኩኝ። እንዳለ ደግሞ አርቲስቶቹ አርሰናል ደጋፊዎች ናቸው። በ20 ዓመታችን ይሄማ ጭራሽ አያፍርም። ለተሰው የአርሰናል ደጋፊዎች ከ22 ዓመት በፊት ይህንን ዋንጫ ያላዩ ትቀልዱብናላችሁ። ሰው ኑሯን ገብግቡት። አንድ እንቁላል 30-40 ብር ገብቶበት የእንቁላል የቅናሽ ዋጋ በመንግስት ቲቪ የታወጀ እኮ ነው የሚመስለው። አዲስ አበባ ውስጥ ቀይ ባንዲራ ይዘው ያርሰናልን እያሉ ሲጨፍሩ፣ ሱዳን አንድ ነጠላ ዳቦ 30 ሳንቲም ተጨመረ ብሎ ይኸው 4 ዓመት እየተዋጉ ነው። ኢትዮጵያውያን አርሰናል አሸነፈ ተብሎ አዳነች አቤቤ እኩለ ሌሊት ላይ ነው የተደወለላት አሉ። ከተማ እየተበጠበጠ ነው። ሰልፍና ረብሻ እየታየን ነው። አዳነች አቤቤ እግዚአብሔርን ተደውሎላት ሌሊት። ከዛ ብድግ ብላ ወደ አብይ አህመድ ምንድን ነው አዲስ አበባ እየተረበሸች ነው እየተባለ ነው። በጥግና በመሀል ያሉ ሰዎች እንዴትስ ረብሻው መጣ? ይሄንን መሀል ደህንነት ያላየውን ጉዳይ ሲያጣሩ ደህንነቶች አርሰናል አሸንፎ ነው። አላየና መንግስት ተረብሾ ነው ያደረው አሉ። ትናንት ተረብሾ ነው ያደረው እንዴ! ረጥጋብ ይሄ ህዝብ እናቴ
በልተው አያድርም እኮ ሰው። ደግሞ አንዳንዶቹ ማሊያቸውን አውልቀው ራቁታቸውን አጥንታ የጎን አጥንታቸው እየተቆጠረ አርሰናል 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 አርሰናል። እንጅባር ውስጥ የሰው ልጅ ተርቦ አጥንቱ ነው እየሞተ። ኧረ ምን እንጅባር ውስጥ ብቻ ወደ ትግራይ ህጻጽ የሚባሉ የሰው ልጅ መብላት አቅቶት እናቴ ትሙት በሺ። አሁን ለነዛ ሰዎች አይለቀስም? ስንት ወጣቶች የረገፉበትን ጦርነት አላሳለፍንም? እና አሁን አንተ አርቲስት ነህ፣ ለአርሰናል ለኳስ ለንክብል ፈረንጅ ለሚያከባልለው አንዲ ኳስ እንዴት አለቅሰ አርሰናል አርሰናል አማራ ክልል እዝች ከአዲስ አበባ ጎን እዝች ደብረ ብርሃን የሰው ልጅ ተርቦ ካምፕ ውስጥ እያደረ አያስለቅስም? ምን ነጮች በሚሊዮን የሚራገጡበትን ኳስ ደግፈ አንተ እየየ ስታለቅስ እነሆ ከአርቲስቶቻችን ምንድነው የምንማረው? አንዳንድ አርቲስቶች ጥጋበኞች ናቸው፣ ጥጋበኞች ናቸው። የሰው ልጅ ህይወት የማይመስላቸው ከአንዲት እንክብል ኳስ የሰው ልጅ አንሶ ሲታይ አይሞጣ ቀራኒው። አንዳንዴ እኮ እውነቱን እኮ ነው። ይሄ ፋንድያ የሆነ ህዝብ አርሰናል ደፋሮች ናችሁ እናንተ እንደናንተ ደፋር የለም። ቆይ ማንቸስተር ዋንጫውን ቢያነሳስ ምን ልትሆኑ ነው? እንዳለ ያዛውን ትማት ወጥቶ ማንቸስተር የሚደግፉት ትላልቅ ሰዎች ናቸው ብሏል። ድራፍት የሚጠጡ ናቸው። አብዛኛው የማንቸስተር ደጋፊዎች ሰካራሞች ናቸው። የአርሰናል ደግሞ ወተት ነው የሚወዱት። በጣም ራሳቸው አጥንት ጥንካሬ ያላቸው አሉ። አብዛኞቹ ደግሞ አርቲስቶች ናቸው። እናቴ ትምት እኔ ግራ ይገባኛል። እሺ እንደው ደሃው ህዝብ አርሰናል ብሎ አለቀሰ። ኑሮ ውድነቱ ትዝ ብሎት ነው፣ አንገብግቦት ነው። እኔ የአርቲስት እንባ ትወና መሆኑ ነው። በተለይ አንተ አሁን እንደው ሌላ ይቅር ሜላትን የበደልካትን አበዳደል እንዲህ እድሜ ልክህን የሚያስለቅስ አይደለም። ቀጥቅጦ የሆነ ሰዓት ላይ ከመኪና ላይ ጸጉሯን ስቦ እዛ ለውሶ ያን ቪዲዮ እየተቀረጠ ይሄንን በሴት ላይ የሰራው ግፍና መከራ ሳያስለቅስ አንድ አርሴናል የጨርቅ ኳስ አንከባለለ ብለህ የጨርቅ አይደለም ባልደኒ ኳስ አንጣል። ህዝቤ ተረብሻል። ውይ ሰው ምን ፍጠሩ ነው ህዝቡ? የተኛ ህዝብ በዛ ሌሊት መቀስቀስ። አዲስ አበባ ያሉት እንኳን ይሻላሉ። ጭፈራ ላይ ነበሩ ሆ እያሉ። የሆነ ገጠር ላይ ነው፣ መብራት የለም፣ በየቤቱ ኩራዝ በርቷል። ብቻውን ይጮሃል አርሰናል አራርያ። እናንተ ተመችቷችኋል። መቀሌ ላይ እንደዚህ አይነት ነገር አለማየት ተመስገን። ናይ መቀሌ ብዙ ላይ ቲክቶክ ላይ ነው ያያችሁ። ቲክቶክ ላይ ነው እናንተ ያያችሁ። አርሰናል አርሰናል የምትበላው የላት ኬክ አማራት። እናንተ ደፋር ናችሁ። ቆይ እዚህ ነፍጠኛው ላውራው። በአማራ ክልል ወጣቱ በዲሮን እየረገፈ እነሱ አርሰናል ብለው ሲጨፍሩ ይበላል። አንዴ በላንጂ ነፍጠኛው ጂቦይ ያባት እውነት እኮ ነው። ተመችተኛል። እናቴ ትሙት የአማራ ገበሬ ማዳበሪያ መንግስትን ስለጠየቀ ጦርነት ተዘምቶበታል። አርሰናል አርሶ የሚያበራው ገበሬ አርሶ ማንም ይዲው አውራ መጣ ሄኖክ ድንቁ እያረከሰ ጂቦ አያ ጂቦ አቤት ወገኔ ወንድሜዋ ጠፋኝ። አሎ አሁን ይሰማል እንዴ?
ድምጤ ይሰማል? ይሰማል። አርሶ የሚያበላውን ገበሬ ከጎኑ ሳይቆም አርሰናል የተባለ ኳስ አንከባላይ ሲለቀስለትና ዱቤ ሲደባለት ደረት ሲደቃለት እንዲህ የሚያሳፍር ነገር አለ? አማራን ዕቃ የምንለው ለዚህ አይደል? ነፍጠኛ አሁን አርሶ አደሩ ነው አርሰናል ነው ለዚህ ለከተሜ ህዝብ የሚሆነው ነው። አዎ መቼ ያውቃሉ እነሱ ሲምረው አርሶ አደሩ የእርሻ ማሳው ታንክና ዲሮን እየተተራመሰበት አርሰናል እንግሊዝ ላይ ተጫወተ ተብሎ አሁን ለዚህ ለከተማ ህዝብ አርሶ ላበላው ገበሬ ነው ለአርሰናል ነው መቆም ያለበት ማልቀስ ያለበት። ንገረኝ ነፍጠኛው ወጣ ዘሉት አንተ ግን ህዝቡ እኮ ቀላጅ ነው። እናቴ ግን ፎጋሪ ህዝብ እኮ ነው። ሼሪንግዬ ማዕሬ የኔ ምርጥ እንዲህ ቀልዱብናል አይደለ? እንዲህ ያላግጡብናል። ወይኔ 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 ወኪ ወቃቢ ሽገፈፍ ወሎ ገራገር ላስገባው ሲል በይ መጣልሽ። ወሎ ሃማን ጋር ነህ? ይኸው መጣልሽ። አያጅቦ መጣልሽ። ይኸው ሰማ ማን ነው ይሄ? ይሄን ምግብ ብሉ እያልክ ደግሞ ቪዲዮ ቀርጠህ ነበረ። ዛሬም ደገምከው። ያ አፈጠኝ እንዴ ያስቀዝን ወንድም የዋ ሰላጣ በዝቶበታል። አንቤባ እንዳይዝህ ያስቀዝን ማለት ነው። ይሄ ቦርጭ ይራገፋል። እኔ ልሙትል እንዲያስቀዝን አንቤባ ይዝህ ቆስጣ ሰላጣ አንተ ፍየል ነህ እንዴ? ያስቀዝን እስቲ ያሳየኝ። ቲማቲም በዛበት ወላሂ ያማል። ኖ ቲማቲም እኔ አልወድም። የኔ ቆንጆ እንዴት ነሽ? ደግ ነሽ? አታምርም? አያጅ ወንዴነ ካላየሃት እንዳታገባ እንዳትለኝ እንደባለፈው ማለት ነው። ማሬ ቤተ ክርስቲያን የመጣ ኧረ ዲሙቺ ቤተ ክርስቲያን የመጣሽ አንቺ ማሬ አይነ ጠላዋ ላላ አይደለም። እዚህ ሽፎን አለች እያልኩ ነው። አይነ ጠላሽ አይማተብሽ ደግሞ እንዲህ ሴት ልጅ እኮ ገርበብ ስትል ነው የሚያምርባት። አዎ እንደዚህ አንተ ጉፍታ ጣል ስታረግ ጉፍታ አይባልም። አንተ ነጠላ ነው የሚባለው። አንዲያች ነገር ይጎፍትህ። አንጋ ጉፍታ ነው የሚባለው። ይሄ እንደሱ አለባበስ ሰማ አርሰህ ጥረህ ግረህ ብላ አርሰናል በላኩ። አራሹ ገበሬ ይሻላል አርሰናል። አንዴ ዲብ ወይስ ተዋርደናል። ወላሂ ላዚም ተዋርደናል። ማሬዋ አንቺ የዛከ ደጋፊ ነህ እንዴ? ባለባታው ምንድን ነው? የደጋኒ የገበሬው ደጋፊ ነኝ እባክህ። አራሽ ገበሬ ልጅ ማሬዋ እኮ ታስቃለህ ስታወራ በእውነት። አንተ ደግሞ ጥርሷን ጥጥ ያለ ነው ማሬ። ወስቲ በስቲያኒ በረዲዮ እኔ ፈገግታዋ ነኝ። እስቲ ወሎ ከጅያታለሁ ምን ትመክረኛለህ? ኧረ አላህ ብለህ አቅጃ ደግሞ ጥሩ አይደል? ስትመጣ ይሻላል። ምን ለማለት ፈልገህ ነው? በአካል ማለት የፈለኩትን ልንገርህ። አለማት አሁን ይታያል ጥሙጋ የጭንቅ ቀን ደራሽን እንደምናሴጋ ሌላ መፍትሄ የለም ወንድሜ። ዋታ መጣህ ማሪ ገብቶሻል? ታስቃለህ በእውነት። አዎ አለምዬዋ የት ነው የምትኖሪው? ዱባይ በእናትህ አይዞሽ ጠንክሪ። ወሎ ወላሂ ላዚም ከጅያታለሁ በል እንዲያቷሽ ወላሂ እግዚአብሔርን ከጅያታለሁ። ወሎ ሲጀነጅን ተዚህ በፊት ትዝ ይለኝ ነበር። አየሽው ማሪ እኔ ቀን ነው እስቲ ቪዲዮሽ አንቺ ጋር ማታ ነው አይደል? አየሽ አሜሪካ እኮ ነው ያለ። ሰሚ ማሪዋ ማነሽ? ሰርክዬ አሁንም ከእንትና ከያሬር ነበር እኮ ተምሬ ነው። ሰርክዬ እናንተ ጋር ማታ ነው
አይ ወሎ ጋር ጣሃያለች ወላሂ ላዚም ጣሃያለች አይሽ እንዴ ድምቅላ ሱብሃንአላህ እንዴ ያለ ስራ እኮ ነው እዛ ጣሃይ ነው እኛ ጋር ጨለማ ነው ወሎ ማሪ ሆልዲያውን ባርኪንግ ላርግ አምኮሊው ባርክ አንተ ማዳም እኮ ናት በደንብ አድርጌ ጀንጅኛት አስብቻት ማዳም ናት እኮ የምትጠራብኝ በና የዛ ጊዜ ነው በቀደም ራይህል ጠንቋ የምትባል ቤት ሂጄ ወሎ ገራገሩ ያንተ ነጣ ፈንታ በልቶ አሜሪካ አንተ ደግሞ አረብ ሀገር ወሎ እኮ ወላሂ እዚህ ነበርኩ መኖር ያለብህ እቁሱም ቢላ እኔ ከና በፍራሽ ጋር ብሆንማ እድለኛ ነበርኩ እነሉቢ ወላሂ እንግዲህ 30 አቃይኔ ላይ ይላሉ 30 ግመል እየጠበቅ ኢጃዛ እየከካቸው ኤግዛክትሊ ኢጃዛ ሲሆን አሙዛሙ ኢጃዛ ይመጣል ወዲያማ እንደምን ይሻላል አይኔ ድል ወይኔ ሃኒክ ሲያስቁ ያገኘሽ ወይ ማርያም ዋኬሽን ላኪልኝ ማርያም ወዲያ ሎሄሽን ታውቂያለሽ ሎሄሽን የመንገድ የሚመራው ታለሽበት ድረስ ነው የሚያደርሰኝ ሎሄሽን ታውቂያለሽ ስማ ጅቦ ግን አታምርም የምር የደስ ይላል ለቀም ያለች በዛ ላይ ደግሞ እንደው ወላሂ እድሜዋ 25 የማያልፍም ስዊድን ነው የምትኖረው አይደለ ያቺኛይቱ ነች እኮ አሁን ነገሩን ሌላ ናት አይደለ ሚስጥራ እሺ የቆለ ጥፍሬ ላይ ጠባሳ አለ ምናምን ብላ ትነግራታለች ያቺ ናት ኦኬ ስዊድን ነው የምትኖረው ይችበት ባሳ ይከደባታል ፎቶዋን ልጅ አላት በሙሉ ትዘቀዘቃለች የልጇ ፎቶ በሙሉ ደርሶኛል አሁን የልጇ ፎቶ ሲዘቀዘቅ ወይዘሮ ፌስታል ልጅ አፍሽን ትዘጋያለሽ ይኸውልህ ሄለን ሳይኮ ግን እናቴን አደገኝ ተከፍሏት እኮ ነው ስዊድን ነው የምትኖረው አይደለ dangerous the smokes ይላልና ጅቦዬ ስዊድን ነው አይደል የምትኖረው ሴትዮዋ እኔ መረጃ ያመልጠኝ ኧረ እኔም ጋር ደርሶኛል ባክከት እሺ ሂድበት ለዚህ እኮ ነው ቅድም ልደውልልህ ያልኩህ እግዚአብሔርን ነግሬ ነበር ከዛለሽ ጉልበቱ ላይ ያለውን ጠባሳ ግራቂቱ ላይ ያለውን ጩቤ ተወጋበትን ያላው በቃ ትነግራታለች አልጋ ላይ ጎበዝ እንደሆነ ምናምን ደግሞ መዝጊያ ምናምን መሸጎሪያ ብላ ሹክ ፈስ ያምልጦኛለች አንድ ቀን የሆነ ሰዓት ላይ ጂጃፈረች ለመጀመሪያ ጊዜ አይደለም አይተሽ ያልከው ነገር አስቆኝ ነው እሺ ሄለን ከሲያምልጦ ያልኩ ታዲያ ከሲያምልጦ እንደ ፈስ ያመለጠኝ ብላ ለማን ተነግራታለች ለሳይኮዬ ደግሞ ቅመሙን ታቋለች አወራር ጀግና እኮ ነች እናቴን ወዳታለሁ ግን እኮ ያችም እኮ የእውነት ሚስት እኮ አይደለች የእውነት እኮ አይደለችም የእውነት ግን ፎንቃ ያዛት ይኸውልህ ነገሩ እንዲህ ነው እኔ ደግሞ ላውራ ቆይ አንድ ነገር ጂጂ አንቺና እዩዳብ ግን አልተመሳጠራችሁባትማ እንዳትዋሽ እግዚአብሔር እኮ የክፉ አምላክ እኮ ነው ብቻዋን ያስቀራት እኔ እኮ ከዩዳብ ጋር እኮ ተጣልቻለሁ ጅቦ እኮ ሰደበኝ እኮ መድኃኒዓለም ኧረ ልጆቼ ሰደበኝ ተው የሱ ብልግና ግን እኔ ግን ምንም አይደለም እግዚአብሔር እኔ በቃ መጣላት አስጠላኝ ታውቃለህ እንዴ ሁሌ ሰው ይሆናል ብዬ ድል ስሰጠው አንተ የሰደበኝ ስድብ አይደለም ባለጌ በጣም ስድ ነው ማለት በቃ በጣም ባለጌ ታዘብኩት እንግዲህ በእውነት እናንተ እንደዛ ስታረጉት ወስጄ አንበሳይን ሰጥቼ አይዞ ብዬ እናንተ ራሱ ተቆጥቻችሁ ትዝ ይላችኋል እንደምታረጋላችሁ ምናምን ብዬ አንተ ሁሉ ጊዜ እኔ እኮ ልሰጠው እችል ነበር ግን እግዚአብሔርም ሰጠው ነበር እንደዚህ መጫወቱን እያወቅኩኝ ሰጠው ነበር ግን የለም አልሰጥም ኮሌስትሮል የሚያስቸግረው ጭንቅላቱ ሰብቷል ወስማ ማያስብም ንፍጥ እኮ ደጋ እኔ ማሰማውትም ደግሞ እግዚአብሔር ይስጣውላለሁ ስታይ እንደዛ ፍስታይ ባለጌ ለካ ሰድቦኛል ትላንት እኮ ነው ቪዲዮ የደረሰኝ ኖ ይሁዳ በጣም ባለጌ በጣም ሲበዛ ግን ከሱ ጋር ተመሳጠርሽማ
ተጣልቶኛል፣ ዘግቶኝ ብሎክ አድርጎኝ በሙሉ ነበር። ሀኒቾ ናት ያስፈታ ብላዩን ለምናዊም አስተፈይተ አንዱ ማን ሴራውን ማን ሰራ? ስማ ሴራውንማ ልንገርህ። እንትና ማነው ስሙ ኢሱ ወረቀት ምናምን ተደርጎ ወደ አሜሪካ ሊሄድ ያ ልትፈርምለት እቺ ሴትዮ አሜሪካን የምትኖር ናት። ይሄዳል። እሺ አጅሯ ስታየው ይሄ ያነጠነጠ ጎረምሳ ደረቱ ላይ 6 እንደዚህ ስታይ የምን አባቱ ብር ትልል። የምን አባቱ ጎልማሳ ጎልማሳ ከዛ የምን ብር አይ ጂጂ አማርኛ አስተካኪ ተይ አሜት አማርኛ ካልጣፈጠ አይሆን ጎልማሳ ከዛ ይሄን ጎልማሳማ አለቀው ልክ ስታየው ይሄን ጎልማሳማ አለቀውም ትልልህና ትሻፍድበታለች። እቺ ሱዲን ያለችዋ የፌስታል ይቺ የቀለጠ የእሳት የነካው ፌስታል ጓደኛ ከዛ የኔ መቤት እኔ እና አንቺ የተነጋገርነው በሌላ ነገር ቤተሰብ ነው የሱ ቤተሰቦች ናቸው ያናገሩት። የተነጋገርነው በሌላ ነገር ፈልገሽ ከሆነ ነውር አይደለም ወይልና ድግሱ የሚደገሳል ቀለበቱ የሚደረግና ከዛ ቤተሰቦች ጋር ደውሎ አልፈልግም የናንተ አሜሪካን ባናታችሁ ጥንቅር ይበል ሴትዮ አላስተኛ አላስላለች ነገሩ የእውነት ነው ወይስ ምንድነው ብሎ ለቤተሰቦች ይነግራቸዋል። ከዛ ቤተሰቦች ደግሞ እንዴ በማለት እንደ ነገሩ በሌላ ነው እንጂ አንቺ የእውነት ወሰድሽው አመረርሽ እንዴ ሲሏት እኔ አላመረርኩም ግን ምን አለበት አላችሁ። አይፈልግም እና ወደዛም ትጂ ከሆነ ሲል እሱ በሩን በቦክስ አሉ ገንጥሎ እኔ እዚህ መጣሁት ለመሸጋገሪያ ነው እንዴ ላንቺ ነው ብሎ አሉ። ሴትዮዋ ደምን ባያለቀሰች አሉ። ከዛ በኋላ ይሄው 3 አመት በሙሉ ትላለች አሉ። ለሊት በሙሉ ኢሳያስ ኢሱ ትላለች አሉ። ለሊት ከዚህ ከሊት ጋር ማለት ነው። የሄለን ጓደኛ ነች። የሄለን ሁሉን ነገር የምትነግራት እሷ ናት። ሲውዲን ነው እስከነ ልጆች ፎቶ አባምልሰጣል። የልጇ ፎቶ ደርሶናል። የልጇን ፎቶ አስገልብጠን እኛም ከፍለን አስገልብጠን እናስቀጠቅጣታለን። እዚህ ጋር ተሳሳትሽ። ለምን የልጅ ፎቶ አንነካ? ምን አባቷ ራሷን ስታከብር ነው። እሺ አንተ እንደዚህ የሰው ምን ነው እሱ ልጅ አይደለ እንደ ወለደው ጅቡዬ የሱን ልጆች አይደለ እንደ ልጅቷ እርጉዞና ሚስቱ ምንም በማታቀው አታሳዝነን? በእግዚአብሔር አታሳዝነን? ቆይ አንድ ጥያቄ ነው። እሱ ሚስትየው ለሴት ልጅ መጥፎ እኮ ነው። ኢሱ አሁን ምንድን ነው የሚሰራው? ምን ማለት ነው የሚሰራው? አሁን ኢትዮጵያ ውስጥ ምንድን ነው የሚሰራው? እኔ እንጃ አላውቅም። አየሽ እዚህ ጋር ነው ነጥብ። ያው ኢሱ አሁን ኢትዮጵያ ውስጥ ምን እየሰራ ነው አታውቂም? እኔ ምን አውቃለሁ? እኔ ምን ሰራ ምን አገባኝ? እኔ አይሰራም። ምንም አይሰራም። ስራ ምንድን ነው? ምን አገባህ አንተ? ምን አገባህ? ምን አገባንኛ በእነሱ ህይወት? ለምን እንደማይሰራው የሆነ እንትን ስልጠና ምናምን እየጠበቀ አይደለም እንዴ? ሄለን እየጻፈች ነው። እግዚአብሔርን ሄለን እየጻፈች እንዲህ በላክ እያለችክ አንተ ሙጃ እንዲህ እኮ ነው የሚያዋርደኝ። አንቺ ስትጽፊልኝ እንጂ ሳወራ ምንድን ነው የሚሰራው? አንደኛ ልጁ ካራቲስት ነው ታውቂያለሽ። አንቺ እሳት የነካው ፌስታል ገባሽ? ኤኒ ታይም መንግስት ቦታ ቢሰጣው የኢትዮጵያ ወጣቶችን በስፖርት የማነጽና የማስተካከል እንዲሁም ደግሞ ለውድድር የማጨት ችሎታ ያለው ሰው ነው። የእያንዳንዶችን እነዚህ ቦዲጋርዶችን ማሰልጠን የሚችል ሰውነትም ችሎታ ለዛ አይደል እንዴ? ምን እንዳለ ሰምተሽ ፍልስፍስ ያለችው አንቺም ጓደኛሽ አሁን እኮ ያፈቀረችው እኮ እቺ ሱዲን ያለችው ማን ነበር? እሷ እኮ ብቻ አይደል አንቺ ራስሽ እሷ በምታወራልሽ ምን ነው ለኔ ባረገው እያልሽ ነው እሳት የነካው ፌስታል ያፈቀርሽው። ባገኛት አለ በጠረባ ነበር ማንሳፍፋት አለ። አንተስ እንዴ ነው አርጎ ወደ ላይ ሁለተኛ ነገር እንጂ አሁን ሄለን ቤቷ ገብቼ ስታወራ ስሰማት ነበር። ቆይ አንዴ ልጨርስ። እኔ ጌሜ ለመጀመሪያ ጊዜ ካለ ፊልተር የተጫወትኩ ሰው ነኝ አለች። ኢትዮጵያዊ ሆነው እናቴን ፊልተር አላረኩም ብላ ማለች። ካዩዬ ፊልተር አላረገች
እናቴን ፊልተር ዩቲዩብ ላይ ያለው ፎቶዋን ሂድና ያው እቺ ዲቃላ የሶማሌና የእንትን ዲቃላ እኮ ነው። ሶማሌ ነች ኦሮሞ ነች እባክሽ? የሶማሌና የኦሮሞ ኦዶ የሶማሌና የኦሮሞ ዲቃላ ናት አሉ። ኦሮምኛ እኮ የምታወራው እኮ ሌላ ታሪክ እኮ ነች። ሴት ታውቃለህ? ኦሮምኛ ሌላ በአማርኛ ሌላ እኮ ነው የምታወራው። እምበካ እያለች ጅቦዬ ሐወይ አለኝ። ጅቦዬ ሐወይ አስተማሪህን እንዲህ ብታዳምጠው የት በደረስክ ዶክተር ትሆን ነበር። እሙኮ እንዴት ምን ማለት ነው? ምን ማለት ነው? አይ ኪዳን ምን ማለት ነው? እኔን ያዳምጠኛል ወይስ ምንድነው? ወሬ ያዳምጣል ማለት ነው? ስሚ ጂጂ አሁን ይሄ እሺ ምን ብትሄድ ምን ልትል ነው? ያው የተናገርሽው ነው። አዎ አንቺ እሳት የነካሽ ፌስታል በላት። የነካሽ አቃጠለሽ አይደለም እሳት የነካሽ ፌስታል የምትመስይ ሴትዮ ተደርሶብሻል። የዛተች ነበር። እኔ ሄድብሻለሁ ወይ የባልሽና የልጅሽ ፎቶ ነው ማንጠለጠልልሽ። አንቺን አንጀትሽን ማሳረፍ ከፈለኩኝ እኔ ባለጌ አይደለሁም እንጂ ያ ደረጃ ሲወጣ ቤትሽ ደረጃ እንዳለው ነገርሻለሁ። ደረጃ ሲወጣና የተባለ ፎቶ አለ እንዲህ ብሎ ለምንድን ነው እሷን ለማናደድ እየቃምሽ ቬሎ ለብሰሽ ምን አስበሽ? እኔ ብቻ አይደለም ሁሉም እንደዚህ ያደረገው ነው አንቺ ነሽ። ግን የእውነት ግን ባለጌ አይደለችም ማለት አላውቅም። ታሪክ ነው ግን ለስንፍና ግን ዘመዶች ወያኔዎች ሲገቡ እንደዚህ ነበሩ። ዶሮ ተጋደልቲ እንደዚህ እግዚአብሔር እንደዚህ ነበሩ እና ይኸውልህ ኮኮቲኮ እና ይኸውልህ እግዚአብሔር ምስክሬ ነው። ልጅቷ በጣም ኃይለኛ ልጅ ናት። እንዲህ በቀላል ስማ ሀብታሞች እኮ ዝም ብሎ እኮ አይደሉም። ተራ እንደኔ ያለው ለፈስፋሳ እንዳንተ ያለው ለፈስፋሳ ዳ ነው እንጂ እንደ ቴዲ አዋሳ እኔ ምንም አቅል ወይኔ በዘረፍኩ ኑሮ ነው ያልኩትማ እኔ ወይኔ ጂጂ አመለጠኝ እንደው እኔ ዝም ብሎ እኔ አንድ አበባ የሚሉት አያዋጡንም። ወሬያቸውና ፈታቸው ብቻ ነው የሚያዋጣል። ወይ አንቺ መርከብ ሙሉ ነዳጅ እኮ ነው ከጅቡቲ ያረበስ ደጋ ረጋች። የኢትዮጵያ ነዳጅ አልሸጠችም። ከጅቡቲ መጣ ተሸጠ። ደግመ ማምጣት ነው ደጋ ረጋች። አላቅም። አይ ዝም ብሎ ሰው ሀብታም ይሆናል። ዝም ብሎ ሀብታም ይሆናል። እኔ መሬት የደሃ ገንዘብ አትንካ ምናምን እንጂ እንደዚህ አይነት ነገር አመለጠኝ ድገሚኝ አትንካ እንጂ እኔ በነገራችን ላይ አጭበርባሪ እወዳለሁ እኮ ታውቃለህ። እንደዚህ ፈጣን ወንድ ዝም በል። ዓለም እዚህ ጋር የደረሰችው በጸሎት አይደለም። የኔ እናት በጸሎት ቶኪቲኮ እናት የኔ ደም የኔ ልጅ ዓለም እዚህ ጋር የደረሰችው ዛሬ የምታያቸው ሚሊዮነሮች በጸሎት አይደለም። እዚህ ጋር የሰሩት ፈጥነው ሽጠው ፈጥነው ለወጠው ነው። የኔ ወንድም አትጋደል። ይልቁንስ ይኸውልህ ሰርቅ የሚለው ደሃ ነው። እንደ ቴዲ አዋሳ ያለው ገንዳሳ እንደ ዮኒ ማኛ ዝብዝብ ሰርቃ ነው እንላለን እዚህ ጋር እኔ መስረቅ ካልሰርቅ ይስረው ግን ተናዷል። በፍራውል ተናዷል። ይኸውልህ ሊሰድ ፈልጎ ነው። ይኸውልህ እነሱ ራሳቸው ሌባ አትማ ቴዲ አዋሳ እኮ አሁን እኮ መሬት ተዋሳ ላይ ተደረገው በዮኒ ግን የተደረገው እሱ ጅነኛ ቢጤ ነው። ባክህ ወይ አቀላጠፍ ምናምን ወሬ ጋር እያለ ፍራውል እኮ እንዴ ቢያንስ ጀለሱ ነው እንዴ አራላሽ እንዲያትበይ ምናምን ማለት ሲገባው ዝም ብሎ ያዳምጣታል። አረ አላት ዮኒ እንደዚህ አይነት ሰው አይደለም። አረ ብሏል። እሷ እንደም ስትናገር ኖ ዮኒ ልክልሻለሁ ካዳመጠ በኋላ አይ መድኃኒት ሙሰድ ቴዲ እኮ ጀዝባ ወራዳ ከረፈፍ እኮ የሆነ ሰው እኮ ነው። ግን ታውቃለህ ጀዝባ በቃ ቁመት ብቻ አሳማ እያረደ እዛ እንትን ካናዳ አሳማ እኮ ነው የሚያርደው። የአሳማ ሰይጣን የገባበት ብላል። አየሽ እሷ አሁን ውሸታም ናት። አሳማ አይታረድም፣ በኤሌክትሪክ ነው የሚገደለው። አይደለም እንደዚህ ነው የምታስገባው። ማሽን ውስጥ ታስገባው፣ ማሽኑ ይሸልተዋል። ግንባራቸው ላይ ነው በሽጉጥ ነገር ያደርጉታል። እዛው ድርቅ ይላል በኤሌክትሪክ ነገር። አሳማ እኮ አይታረድም። ምንድን ነው ግን የሚታረደው? በማሽን ነገር አርዳል እንደንተ አንዴ እና እስቲ እግዚአብሔርን በል የሆነ ማሽን ውስጥ አይደል የሚገባው? አህያም አይታረድም። አሁን ሀገር ላይ አህያና አህያ ደግሞ ያርዳል ይበላል እንዴ? አህያ ይስጋ እባክሽ ቻይናዎች ኢትዮጵያ ያርኩ ነበር
ኖ ሲሲ የሚባል ካምፓኒ ነበር። ሲአርቢሲ ነው ምናምን የሚባል የአስፓልት የሚሰራው ቢሾፍቱ ላይ ተባለው። በቀን 5 አህያ ምናምን ነበር የምናቀርብላችሁ። በረከት ዋሽታለች። ደግ አደረገች። እንኳን ዋሽች። አንቺዬ በለው ትላለች። አና ደግሞ ምንድነው በለው? ምን ሆነሽ? ማን ያላቅ ስሚ ፍራውልና ቴዲ ተጣልተው ነበር አይደል? ታዲያ ሀብታምና ድሃ ተጣልተው ነበር የሚባለው። ከዛ አኔ የኔ እናት ይሁን ቶሮንቶ ከእንትና ጋር ሆኖ ትዝ አለኝ። እሱ እኮ ይሻላል። እሱ እኮ ትንሽ ብር አለው። ይሄ እኮ ያኛው እኮ ድሃ እኮ ቴዲ እኮ ምን ይላል? አረ ምንም ያውን እኮ ነው ካናዳ የገባው። አፉ ነው የሱ በቃ አፉ ቀደመ። አጉል ሐቀኛ ልሁን ምናምን ነገር ፖሊስ ልሁን መርማሪ ልሁን ምናምን ይላል። የኔ ወንድም ካፕታም እኔ ከሀገር ጋር ብትጣላ ይሻለኛል ካፕታም ጋር ብትጣላ። እኮ ከጎኑ ነበር መቆም የነበረብህ። ዝም ብለሽ እኮ ነው አንቺ። እሱ ከምን አባቱ ነው ብልጽግና ጠገብ ያስገባው? እዚህ አንጆባጆብ እሱንም ቲክቶክ ላይ አርጅቶ እናያለን። 2000 በታወጣው እንጃ አተመነው እሱ ጋር እንዳትሄድ ማለት እሱን አምነህ ምንም ነገር እንዳታምን። ዳህ ምንም አይጠቅምም። ቢሰማ ታሻለህ። የባጃጃታ የምትንከራተተው በእንትና መሆኗን እንዳትረሽ። በዚች ማለት ብርስሞ ገበሬዋ እኔ እሷ ግን ከግብርና እሷ ይኸውልህ መሬትን ብትወስድ የኦሮሞ መሬት የኦሮሞ ገበሬ ያለበት መሬት አይደለም የሚሰጠችው። ዝም ብሎ ተራራ ስር ምናምን አገር ቂጥ ነው የሚሰጧት። ይሄ ውሸት ነው። ዶዶ ተራራ የኦሮሞ አይደለም። ተራራው ላይ ተሰኛ እንግዲህ ትውሰደው እንጂ ምን ነው ትውሰደው። ገበሬው ቢሰጠው ያንን አያርስም። ያለውንም አላረሰም። ባክክን ምንም የቀማችሁ ነገር የለም። ውሸት ሲሰጧት ወደዛ ነው የሚሰጧት። ዝም በል እነሱ አይሰጡም። ለራሳቸው ነው የሚወስዱት። ገና ደናው መሬት እዛው ያለው ነዋሪ እዛው ያለው ነው የሚወስደው። እሺ ቆይ አሁን የግብርና ማሳውን ለማን አስረክባ ወጣች? ምን ታስረክበዋለች? ያው እዛው ላለው ለከተማው ተሰጥቻለሁ ነው ያለችው። ለከተማው ኃላፊ መሰለኝ ተይዛለታ። ሁሉንም መኪናዎች ምን አይሱዚ መኪናዎች ምናምን ነበሩት፣ ትራክተር ምናምን። ግን ሿሿን የመንግስት ነው በብድር ያወጣችሁ ነው፣ እዛው ይወርሳታል። አንተ ምን ነው እዚህ ቁጭ ብለህ ማን የፈቀደልህ እንድታማት? እንዴ ጥያቄ ሿሿ ትላለህ እንዴ? የታየ እሱማ ሲሪየስ መረጃ ደርሶኝ። የምን መረጃ? የነ ቴዲ አዋሳ ደግሞ ያው ትናንት አዳምጪኝ፣ ትናንት ደብረጽዮን ይደውልልኛል። ይኩሉም ያናደኝ አየሃት ይችላል። ለኛ ጦርነት ሲኮፈት ለአብይ አህመድ ድጋፍ ወጣች ይችላል። አሁን አብይ አህመድ ያሳድዳታል አለኝ። እቺ ስለው ቪዲዮ ድሮ ላከልኝ። ትዝ ይልሻል? ድሮ የሰራሽ ከመከላከያ ጎን ነኝ እና ቂም በቀል ይጅባታል እኮ እቺ ነጫጭባ። እሱ እኮ ነው ዋናው እኮ እሱ እኮ ነው የተነሳሁት እኮ ለዛ ነው። አረሳላትም እኮ ለሷ ለፀሐዬ ይሄ ዘፋኝ ፀሐይ አረጋሽ እሱም ብሏል እንዴ? አዎ አለቋት ለስንት ማን ቢኒያም ኧረ ፎሎ አድርጉልኝ ቢኒያም ቴንክ ዩ እንዴ ለኤፍሬም ታምሩ አረሳቸው እኮ እንዴ ኤረታው እኔ ነበር ኤፍሬም ታምሩ ኤፍሬም እና አዳለ ደግሞ አርቲስት እኔ ለትግሬ ሞስ ለኢትዮጵያ ሕዝብ ነው እንጂ ለትግሬ አይደለም ያዋጣ ነው ብሎ አረጋኸኝ ወራሽ ሁላቸው ሳነጋገሩ ራሱ ይደብራል። እንትና ጋር ሞት ይቅርታ ጠየቀ። ሶይፉ ጋር ካለፈ በኋላ አውቀዋል ቁርጥ ማርኬ አሁን በረከትማ ያናል በረከትን እና ኤፍሬም ግን ነው በጣም ኤፍሬም ነው ብሎ በረከት ቪዲዮ አለ ልክ አረሳት ይላል። እንኳን ሌባ የነዳጅ ሌባ ምን አከኝታለች? ከመከላከያ ጎን አይቆረጥ ያ ከበደ
አሁን በዚህ ያጠቃት ነው በዚህ በኩል ማለት ነው። ተገኘች ሰሞኑን እኮ በሷ ላይ ነው በቃ የሚሄድ ለቢኒ ፎሎ አድርጉልኝ። ለቢኒ የት አለ? ኧረ ቢኒ አንድ ቁጥር ጻፍልኝ በእናትህ። አንቺ ማን የገጨኝ? እና ስሚ አሁን ቆይ ፀሐይ መንግስታችን እኮ አንዳንዴ እኮ ደስ ያስብለናል እኮ እነሱ በተገለባበጡ ቁጥር ህዝቡ አብሮ ቢጠመደው ነገር እና ትቀልጃለሽ እንዴ? እኔ እዛ ሰዓት ግን አላየኋትም። እሷ እናቴ ትሙት አንደኛ የመከላከያ ደጋፊ። አንቺ ግን አሳደዳችሁ እኮ አብይ አህመድ አሁን ገዱ አንዳርጋችሁ ይሄ ትግሬ አየሁት እኮ ላኩልህ እኮ እየሮጠ ወፍሯል ደግሞ ወፍሯል። አንቺ ሰሞኑን እንደው ምንድነው ቪዲዮ የምትልኪልኝ ውስጥ ምንድናቂ የሱን ላኩልህ አንተና በካያና ጋር በቀደም እንትን ቢኒያም ነው ፎሎ አድርገው። ቢኒያም ማን ነው? ኧረ ልጅ ፎሎ አድርጉልኝ። ወይ ቢኒያም ማን ነው? አንተ ጊፍት የሰጠህ ነው። አሁን አያጅቡ ቢኒ አትጥፋ በእናትህ ሜ30 እንትን አለኝ ጨዋታ አለኝ እኔ ጋር ነው። ወይ ባክሽ ቢኒ ትላለች እንደ ደፋር የት አለ? ኧረ ፈልጉ። እኔ ምን አውቃለሁ? እኔ ጊፍት ሲዘን ያየሁት ስማ አያጅቡ ሀብታም ነው በቃ ተሰለበ። ተሳስቶ ላንተ ይሰጠ ፋፊዬ ዩር ፋሚሊ መርጊና የኔ ቆንጆ ቁጥሩን ነው የበይልኝ። ቆይ ልንገርሽ መርጊና ሜ30 ጨዋታ አለኝ። እሺ የሳምሪ ጊፍተር እኮ ናት። ማነች? መርጊና በኢየሱስ ይሄ ዞማ ፋፊዬ ቁጥሩን ላኪልኝ በጌታ። አንቺ ጀለሴ እኮ ነሽ። ስሚ ጂጂ ስሚ ፀጉርሽን ምን ጭብርር አድርገሽ መጣሽ? ይፈቀ ጊዜ የለኝም። ልጅ እያሳደግኩ ነው። ቃውጥ እያረጉኝ ነው። አሁን ራሱ በግድ ነው አስተኝቻቸው ገና አረፍ እንዳልኩ ነው የገባው። ቀማሽው አይደል? ዲው ነገር ሊያመጣ ነው ሰውዬ። የተረሳ ነገር አንተ ሰው ጌም ልጫወትበት አታባላሽ። ጌም ካለፈው በኋላ እንሄድበታለን። ሰሚ ጌምሽን ከመጫወትሽ በፊት ማለት ነው ዱባይ መጥቼ እኮ ልጫወት እችላለሁ። ሰሚ አካውንትሽን ቼክ አድርጊ እንዳልበላ እናቴን ከዚህ በፊት ነው ኮሪያዩት ዛሬ አውት ቼክ አድርጊ። ሌላ ስልክ ከገባበት ምናምን እይና ቼክ አድርጊ። ምን ችግሩ እንደሆነ ታውቃለህ? እኔ ምንም የለብኝም፣ ግን ሌላ ሀገር ሄጄ መጫወት ነው የምፈልገው። እዚህ ሀገር አልጫወትም። ዱባይ ብትመጪ ነው ፎብልሽ ትጫወች ነበር። በዱባይ እንትን ለመጫወት እግዚአብሔርን እዛ ሄጄ መጫወት ነው ፈልገው። አሁን ሳምሪ ቶሎ እንድትመጣ ፈልጋለሁ እንጂ ጌሜን ዱባይ ሄጄ ነው መጫወት። ኢትዮጵያ እኮ ናት። ለዚህ እኮ ነው እንደዚህ ጭምርር ያልኩት። ልጆች ደግሞ ትምህርት ስለሌላቸው ውሎ አዳራችን በሙሉ አብረን ነን እየተሯሯጥን። አንቴን ሰው ያዙልኝ። ማን ጠፋቁ? አንቺ እያወራሽኝ እኮ እየፈለኩት እኮ ነው። ቢኒያም ይባላል። ማን ነው? በቀልብ ላውጣ እኔ ቤት እኮ ነው ያገኘው። ቃስ በይ ባለ ሀብት ነው። አሁን በውስጥ መስመር ተጽፎልኝ እኮ ነው። እግዚአብሔር በረከት ልትሆን ትችላለች። እሷ $10,000 ካልሰጠችኝ ሰሞኑን ቆይ አንቺ ማቂም ይዘሻላቡ እንግዲህ የሚለውን ዘፈን ከፍቼ ነው ማስጨፍራት። ከዛ ይቅርታ ጠይቃታለሁ። እናቴ በሱ ዘፈን ከጨፈረች እኔ እፋታታለሁ። አታክረፍቱ። አንድ ነገር ልንገርሽ ፊራ ለምን ነው አገር ባይገባው? ማን ከለከለው? እኮ ካልተከለከለ ለምን አይገባም? ቆይ መንግስት እኮ ምን እንደሚል ታውቃለህ? ኑ ግቡ ነው የሚለው እኮ። ለምን አልገባም? ምናልባት ከግለሰብ ጋር ችግር ሊኖር ይችላል፣ ወይ ያልጨረሰው ነገር ሊኖር ይችላል። የሆነች ባለ ሀብት ጉራጌ ያለች ቆንጆ ታውቂያታለሽ? ይወዳታል። አውሻት ነው አለቀ። አንዲት ገራሚ ቸከሳለች፣ ይወዳታል። ፍሬ ከዛ እንትና ቀማው። ያቺ ማን ነበር ስሙ? በእናትሽ ስሙን ንገሪኝ። ይሄ የተጣላው ጀለሱ ይሄ በአሜሪካ የሚኖረው ማን ነበር ስሙን? ናይ ዴቭ የድሮ ነው የምታወራው። ዴቭ እሱ ቀማው። ማን ነው የሚቀማው? ፊራውን የሚቀማው
ፊራ ነው እንጂ ቀሚው ኖ እናቴ ዴቭ ነው የተሰማው። አዎ ዴቭ ነው። መሀል ላይ ያበደው ደግሞ ማን ነበር የሚባለው? ይሄ ጥቁር ቤቱን ዘግቶ ያበደ እኔ እኮ ከምታስቀኝ ነገር እሱ ሙጃ ነገር ነው። እሱ የሞተ ነው። ድሮ የሚያበደ እኮ ነው። ዴቭ ፒኤልሲ ነው የቀባው ታውቂያለሽ? ፊራ ነው ቀሚው፣ ዴቭ ነው ቀሚው። ፊራ ነው እኮ ዴቭ የነጠቀው እኮ ፒኤልሲ ይታውን እኔ እሱ ማን እንደቀማ ረስቼዋለሁ፣ ግን አይኖ እንደተጣላ ይዘኔ ግን በዛ ሰዓት እኮ ግን በጣም የሚያስጠላ ጊዜ ነበር። በጣም ያኛው ቤት ዘግቶ እያለቀሰ ሚስቱ ተው እያለችው ተፋቱና እሱ ሲጀመርም ያበደ እብድ ነገር ነው። እሱ የሞተ ከመጀመሪያው እኮ እብድ ነው። እኔ ብዙ እብዶች ግን በቃ አሜሪካ እንደገቡና አውሮፓ እንደገቡ በሱ ነው ያየሁት። ድሮ እኮ ጤነኛ አይደለም ይወደቀ በረካሽ። ከዛ ያ ሁሉ አልፎ አንተ ቡላላ ጌም ተጫወተ ከተሸነፍክ በኋላ ቡላላ እናንተ እንደ ድሮ አይደላችሁ። እንዴት አላችሁ? ቡላላ የሆነ ስራ ጀመረ። እሰይ ተመስገን። ደሞዝ መብላት ጀመረ። ደበረኝ እኮ ግን እግዚአብሔር። እሺ እንዴት አረከው? ምን አረጋለሁ አሁን የጠበቃ 5000 ክፈል አሉኝ 3000 ለማስመለስ። ወደ ራሴ የተመለስኩት እኮ አሁን እኮ ነው። እናቴ ጂጂ ግን ደበረኝ ከልቤ። ብዙ አካውንት ተዘግቶብኛል፣ ግን እንደዚህ አካውንት ያስደበረኝ ነገር የለም። ስለ ሳቢው ምናምን ሳይሆን በቃ የሆነ ነገር ጋር በቃ አይደል አንተ ሁሌ ብር እኔ የሚያሳዝነኝ እኔ የምከፍለው ብርና የሚሰረፈው ነው የሌላውስ። እሺ አንተ በተጫወትኩ ቁጥር አንበሳ እየሰጠው